ብዙዎቻችን በሰው ፊት የምንታይበት ማንነትና ማንም በሌለበት የምንሆንበት ማንነት ይለያያል። ነገር ግን እውነተኛው ማንነታችን የሚለካው ከውጭ በሚታየው ወይስ በውስጥ በሚደበቀው ማንነታችን ነው? ዛሬ የጽድቅ ሕይወት ከተሰኘው መጽሐፍ ገጽ 35 ላይ ያለውን ከውስጥና ከውጭ የሚለውን እጅግ ወሳኝ ትምህርት እንመለከታለን። እስከ መጨረሻው አብራችሁን ቆዩ። ሰብስክራይብ እና ላይክ በማድረግ እንድትጀምሩት በአክብሮት ተጠይቃለሁ። አመሰግናለሁ። መድኃኒታችን ኢየሱስ ክርስቶስ እነሆ የእግዚአብሔር መንግሥት በመካከላችሁ ናትና በማለት ተናግሯል። የእግዚአብሔር መንግሥት በሕሊናችሁ በልባችሁና በስሜቶቻችሁ ውስጥ ናት ማለት ነው። እግዚአብሔር በውስጣችን መንገሱ እርግጥ ነው። የዚህ ውጤቱም ፍሬዎቹ በውጫዊ ድርጊቶቻችን ውስጥ መገለጣቸው ነው። ውጫዊ ብቻ የሆነ ጽድቅ ግብዝነት ሊሆን ይችላል። ጻፎችና ፈሪሳውያን ከውጭ ጻድቃን መስለው ቢቀርቡም ኢየሱስ ክርስቶስ አልተቀበላቸውም። እርሱ ግብዞች ብሎ ነው የጠራቸው። እንዲህ ብሎ ገሥጿቸዋል። እናንት ግብዞች ጻፎችና ፈሪሳውያን፣ በውጭ አምረው የሚታዩ በውስጥ ግን የሙታን አጥንት ርኩሰትም ሁሉ የተሞሉ በኖራ የተለሰኑ መቃብሮችን ስለምትመስሉ ወዮላችሁ። እንዲሁ እናንተ ደግሞ በውጭ ለሰው እንደ ጻድቃን ትታያላችሁ፣ በውስጥ ግን ግብዝነትና አመፀኝነት ሞልቶባችኋል። ማቴዎስ 23:27 እግዚአብሔር አምላክ ልጄ ሆይ ልብህን ስጠኝ ስላለ ውሳጣዊ ጽድቅ ጠቃሚ ነው። በመጀመሪያ እኔ በአንተ በስሜቶችህና በጥልቀትህ ውስጥ እንዳድር ልብህን ስጠኝ። የዚህ ውጤቱም ዓይኖችህ መንገዴን መውደዳቸው ነው። ዓይኖችህም መንገዴን ይውደዱ። በጎነት የሚጀምረው በልብና በሐሳብ ውስጥ ነው። ስለሆነም ውጤቱ የተለመደ ነገር ነው የሚሆነው። በመሆኑም ሐዋርያው ቅዱስ ጳውሎስ እንዲህ አለ፣ በልባችሁ መታደስ ተለወጡ። ሮሜ 12:2 በልብ መታደስ ማለት ምን ማለት ነው? በልብ መታደስ ማለት ነገሮችን በአዲስ እይታ ወይም የጸና እምነት መመልከት ማለት ነው። ከዚህ በኋላ አንዱ ለውጥ ከዚህ ዓለም ጋር አይጣጣምም፣ ማለትም በዓለም ያሉትን አይመስልም ማለት ነው። ስለሆነም ሐዋርያው ትክክለኛውን መንገድ እንዲህ በማለት ገለጸ፣ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። ሮሜ 12:2 እርሱ ውጫዊው ለውጥ ልብን ከማደስ የሚመጣ የተለመደ ውጤት መሆኑ ላይ ስላሰመረበት ውስጣዊውን መታደስ ፈለገ እንበልና አንድ ሰው ለውጫዊ መንፈሳዊ ውጊያዎች ቢጋለጥ ለእግዚአብሔር ያለው ፍቅርና በልቡ ያለው ጥሩ ነገር በውጊያው ውስጥ ብርቱና ድል አድራጊ ያደርገዋል። የጠላት ሐሳቦችንም እንዲሰርዝ ያደርገዋል። እያንዳንዱ ሰው በውጫዊ ውጊያዎች ውስጥ ያልፋል። ኢየሱስ ክርስቶስም በዚህ ውስጥ አልፏል። ጌታ በፈተና ተራራ በገዳመ ቆሮንቶስ ላይ ሳለ ሰይጣን 3 ሐሳቦቹን ቢያቀርብለትም ሁሉንም ሐሳቦቹን ውድቅ በማድረግ በተግሣጽ ተናግሮታል። በጌታ ውስጥ የነበረው ጽድቅ ለእርሱ ከተነገሩት ሐሳቦች ጋር ሊስማሙ አይችሉም ነበርና በእያንዳንዱ ትውልድ ውስጥ ያሉ ጻድቃን ሰዎችም እንዲሁ ናቸው። እነርሱ ስለ ውሳጣዊ ጽድቃቸው ሲባል ብዛት ላላቸው ውጫዊ ውጊያዎች ቢጋለጡም ሁሉንም ውጊያዎች ድል ሊነሷቸው ችለዋል። ሰማዕታት ሰማዕትነትን ከመቀበላቸው በፊት ብዙ ፈተናዎች ቢቀርቡላቸውም ሁሉንም ውድቅ አድርገዋል። ጻድቁ ሰው ዮሴፍ ብዛት ላላቸው መንፈሳዊ ውጊያዎች ተጋልጦ ነበር። ይሁን እንጂ በውሳጣዊ ጽድቁ አማካይነት እንደነዚህ ያሉትን ፈተናዎች በሙሉ እንዴት ይህን ትልቅ ክፉ ነገር አደርጋለሁ፣ በእግዚአብሔር ፊት እንዴት ኃጢአት እሠራለሁ በማለት ድል አድርጓቸዋል። ስለ ውሳጣዊ ጽድቅ ስንነጋገር የምንነጋገረው ስለ ውጫዊው የጽድቅ ሥራ አይደለም። አንድ ሰው ልክ እንደ ጻፎችና እንደ ፈሪሳውያን ጽድቅን ከግብዝነት ጋር ሊፈጽም ይችላል። ሌሎች ሰዎች ደግሞ የሰዎችን ነቀፌታ በመፍራት ጽድቅን ሊፈጽሙ ይችላሉ። ወይም ደግሞ የህብረተሰቡን ማረጋገጫ ለማግኘት ወይም የሕግን ቅጣት በመፍራት ሊፈጽሙ ይችላሉ። ወይም ደግሞ ሌሎቹ ሰዎች የጽድቅ ሥራን በማፈር ወይም የሰዎችን ሙገሳ ለማግኘት ሊፈጽሙ ይችላሉ። እነዚህ ሁሉ ግን ጽድቅን የሚፈጽሙት እግዚአብሔርን ወይም መልካም የሆነውን ነገር ስለመውደድ ብለው አይደለም። አንድ ሰው በህብረተሰብ ውስጥ አንድ የተለየ ሁኔታን ለመከተል ሲል መልካም ሥራ ይሠራል።
እርሱ ይህን የሚያደርገው አይሆንም ለማለት ስለሚያፍር እንጂ ጉዳዩን ስላመነበት አይደለም። ስለሆነም በጎ የሆነው ሥራ መልካም ማድረግ ሳይሆን በመጀመሪያ መልካም ማድረግን መውደድ ነው። መልካም መስራትን የሚያሰናክሉ እንቅፋቶች ቢኖሩም እንኳ መልካም መስራትን መውደድ ያለው በልብ ውስጥ ነው። በቅዱስ ቁርባን ጸሎት ውስጥ ለአንተ መባ ለማቅረብ ወደው ያልቻሉትን አስባቸው እያልን በረከቱን እንዲያገኝ እንጸልያለን። እነዚህ ሰዎች በውስጣቸው መልካም ሥራ የመስራት ዕቅድ ወይም ፍላጎት ኖሯቸው ይህን ሊያደርጉ ባይችሉ በረከቱን እንኳ ይቀበላሉ ማለት ነው። መልካም መስራትን ሊያስቆሙ የሚችሉ ምንም አይነት እንቅፋቶች ሊኖሩ አይችሉምና ስሙ የተባረከ ይሁንና አምላካችን እግዚአብሔር ልብንና መንፈስን ይመዝናል። ዋጋ የሚከፍለውም በልብና በመንፈስ ውስጥ እንዳለው እንደ ውሳጣዊው ጽድቅ መጠን ነው። እግዚአብሔር አምላክ የአንድን ሰው እውነትና የቃል ኪዳን መጠን ያውቃል። ሌላው ቢቀር አንድ ሰው ውጫዊ በሆነ ውጊያ ቢጠቃ እንኳ ውስጡ ጻድቅ ስለሆነ ኃጢአትን ላለመቀበል ብርቱ ሰው ነው የሚሆነው። ውስጡ ደካማ የሆነ ሰው ግን ሁለት ውጊያዎች ይጋፈጣል። ወይ ኃጢአትን በመቃወም ይታገላል፣ ወይም ደግሞ ኃጢአት የሚያሰድደው ከሆነ ኃጢአትን አይቋቋምም ወይም አይቃወምም። ኃጢአት ወደ እርሱ ከመጣ ቤቱን ያገኛል ማለት ነው። ባዶ ሆኖ ተጠርጎና አጊጦ ያገኘዋል። እዚያም ውስጥ ገብቶ እረፍት ያደርጋል። የእርሱ ልብ በአሸዋ ላይ እንደተመሠረተ ቤት ስለሆነ ዝናብ ሲዘንብ ጎርፍ ሲጎርፍበትና ነፋስ ሲመታው ይወድቃል። አወዳደቁም ታላቅ ነው። ማቴዎስ 7:27። ውስጡ ደካማ የሆነ አንድ ሰውና የገዛ ድካሙን የሚያመጣ ሌላ ሰው ይኖራል። ውስጡ ደካማ ቢሆንም እንኳ ራሱን በመለወጥ የሚያስተካክል ሰውም አለ። ድካም ቋሚ ሆኖ እንደማይዘልቅ ተገንዝቧልና። በአንጻሩ ድካሙን የሚያመጣና ይህን ድካሙን በየጊዜው የሚያሳድግ ሌላ ሰውም አለ። ይሁን እንጂ ጻድቅ ሰው የሚበረታታው ከውስጡ ነው። መንፈሳዊ ውጊያዎቹ የተፈለገውን ያህል ቢያጠቁትም ሊያሸንፉት አይችሉም። የእርሱ መዝጊያዎች በእነርሱ ላይ ተቸንክረዋልና ልክ በመኃልየ መኃልይ መጽሐፍ ላይ ላለችው ድንግል እንደተነገረው ማለት ነው። እህቴ ሙሽራ የተቆለፈ ገነት፣ የተዘጋ ምንጭ፣ የታተመም ፈሳሽ ናት። መኃልይ 4:12። በዳዊት የመዝሙራት መጽሐፍ ውስጥ እንዲህ ተብሎ ተጽፏል። ኢየሩሳሌም ሆይ እግዚአብሔርን አመስግኚ፣ ጽዮንም ሆይ ለአምላክሽ እልል በይ፣ የደጆችሽን መወርወሪያ አጽንቷልና። መዝሙር 147:1። አንድ ሰው በውስጡ ብርቱ ከሆነና የልቡንና የሐሳቡን መዝጊያዎች በኃጢአት ላይ ከዘጋ ሰይጣንና የሰይጣንን ተንኮሎች መቋቋም ይችላል። ከዚህ በተቃራኒ ውስጡ ደካማ የሆነ ሰው ግን በቀላሉ ይወድቃል፣ ወዲያውም ባይሆን ጥቂት ቆይቶ። አንድ ሰው በብርታትና በድካም ክፍለ ጊዜዎች ውስጥ ያልፋል። ይህ ሰው አንዳንድ ጊዜ ውጊያው እጅግ ከባድ ቢሆንበትም እንኳ ውስጡ ብርቱ ስለሆነ ያልፈዋል። ይሁን እንጂ አስቀድሞ ድል የነሳው ይኸው ሰው በሌላ ጊዜ ውስጡ ሊደክምበት ይችላል። የነቢዩ ዳዊት ምሳሌ። ክፉ የነበረው ንጉሥ ሳኦል ባገኘው ዘዴ ሁሉ ተጠቅሞ ዳዊትን ሊገድለው ይፈልግ ስለነበር ከቦታ ወደ ቦታ ያሳድደው ነበር። በመጨረሻ ግን ሳኦል እንቅልፍ ወስዶት ሳለም ዕድል ፊቷን ወደ ዳዊት ስላዞረች በእጁ ላይ ወደቀላት። የዳዊት ሰዎች እግዚአብሔር ጠላትን በእጅ ላይ አሳልፎ ስለሰጠህ ግደለው በማለት ሳኦልን እንዲገድል ያነሳሱት ጀመር። ይሁን እንጂ ዳዊት ሐሳባቸውን አጥብቆ በመቃወም እንዲህ ነበር ያላቸው። እግዚአብሔር የቀባው ነውና እግዚአብሔር በቀባው በጌታዬ ላይ እንዲህ ያለውን ነገር አደርግ ዘንድ እጄንም እጥልበት ዘንድ እግዚአብሔር ከኔ ያርቀው። አንደኛ ሳሙኤል 24:6። ከዚህ በኋላ ዳዊት የራሱን ሰዎች ገስጿቸዋል። ዳዊት ውስጡ በደከመ ጊዜ ግን የቀርሜሎሱን ናባል ሊገድለው ፈልጎ ነበር። ናባል በጎቹን በሸለተበት ቀን ለዳዊት ሰዎች ምግብ ለመስጠት ፈቃደኛ አልነበረም። በመሆኑም ሰዎቹ ሰይፎቻቸውን እንዲታጠቁ በማዘዝ ጎህ ሲቀድ ለናባል አንድ ወንድ እንኳ ላያስቀርለት ወስኖ ነበር። አንደኛ ሳሙኤል 25:22። ይሁን እንጂ እንዳይበቀልና እጁን በደም እንዳይነክር ያገደው የአቢግያ ጥበብ ነበር። አንደኛ ሳሙኤል 25:33። ዳዊት ያው ዳዊት ነበር። ይሁን እንጂ ውሳጣዊ ብርታት በነበረው ጊዜና ውሳጣዊ ድካም በያዘው ጊዜ የነበረው አቋም የተለያየ ነበር። በአንድ ወቅት ዳዊት በደከመ ጊዜ የእግዚአብሔር ጸጋ አድኖታል፣ በሌላ ጊዜ ግን ወድቋል።
እርሱ በጸጋ እግዚአብሔር የዳነው አቢግያ ወደ እርሱ ተልካ በጥበብ ስለገሰጸችውና ደም ከማፍሰስ ስለገታችው ነው። ይሁን እንጂ ቤርሳቤህን ተመልክቶ በመመኘት ከእርሷ ጋር ዝሙት በፈጸመና ባሏ ኦርዮን በግፍ ባስገደለ ጊዜ ግን ወድቋል። እርሱ ኦርዮን ያስገደለው ከመንፈሳዊነት በወጣ መንገድ በተንኮል ነበር። በመሆኑም እግዚአብሔር አምላክ በነቢዩ ናታን አማካይነት የላከውን ቅጣት ተቀብሏል። ሁለተኛ ሳሙኤል ምዕራፍ 11። የኤልያስ ምሳሌ። ኤልያስ ውስጡ ብርቱ በነበረ ጊዜ ንጉሥ አካብ ጣዖት ማምለክን ሲከተል ገስጾታል። በቀርሜሎስ ተራራ ላይም 450 የበዓል ነቢያትን አስገድሏል። በሌላ ጊዜ ደግሞ ለንጉሥ አካዝያስ 50 አለቃ ጠንካራ በሆኑ ቃላት ተናግሮት ነበር። እኔስ የእግዚአብሔር ሰው እንደሆኑ እሳት ከሰማይ ትውረድ፣ አንተንም 50ውንም ሰዎችን ትብላ። ሁለተኛ ነገሥት 1:10። በእርግጥም ይህ ሆኗል፣ መቅሰፍቱም ተፈጽሟል። ኤልያስ ውስጡ በደከመ ጊዜ ግን ፍርሃት ተሰምቶታል። ከኤልዛቤልም ሸሽቶ ኮብልሏል። በዚህ ጊዜ የእግዚአብሔር ቃል እንዲህ በማለት ወደ እርሱ መጥቶ ነበር። እነሆ ኤልያስ ሆይ በዚህ ምን ታደርጋለህ? እርሱም ለሠራዊት አምላክ ለእግዚአብሔር እጅግ ቀንቻለሁ። የእስራኤል ልጆች ቃል ኪዳንህን ትተዋልና መሠዊያዎችህንም አፍርሰዋልና ነቢያትህንም በሰይፍ ገድለዋልና እኔም ብቻዬን ቀርቻለሁ፣ ነፍሴንም ሊወስዷት ይሻሉ አለ። አንደኛ ነገሥት 19:14። ከዚህ በኋላ እግዚአብሔር አምላክ ኤልሳዕን በእርሱ ቦታ ላይ እንዲተካ አዝዞታል። የአብርሃም ምሳሌ። አባታችን አብርሃም በውስጣዊ እምነቱ ብርቱ ሰው በነበረ ጊዜ ብቸኛ ልጁ ይስሐቅን በመሠዊያው ላይ ካጋደመው በኋላ የሚቃጠል መሥዋዕት አድርጎ ይሰዋው ዘንድ ቢላውን በአንገቱ ላይ ቃጥቶ ነበር። ስለ እርሱ በመጽሐፍ እንዲህ ተብሎ ተነግሮለታል። አብርሃም በተፈተነበት ጊዜ ይስሐቅን በእምነት አቀረበ። የተስፋን ቃል የተቀበለው በይስሐቅ ዘር ይጠራልሃል የተባለለት እርሱም አንድ ልጁን አቀረበ። እግዚአብሔር ከሙታን እንኳን ሊያስነሳው እንዲቻለው አስቧልና። ይሁን እንጂ ከዚህ በተቃራኒ አባታችን አብርሃም በደከመና ሞትን በፈራ ጊዜ ሰዎች እርሱን ገድለው ሚስቱን እንዳይወስዱበት ሳራን እህቴ ናት በማለት ተናግሮ ነበር። እርሱ ለሳራ እንዲህ ነበር ያላት፣ በገባንበት አገር ሁሉ ለእኔ የምታደርጊው ወሮታ ይህ ነው፣ ወንድሜ ነው ብለሽ ስለ እኔ ተናገሪ። ዘፍጥረት 20:13። ብርቱ ሰው ሶምሶንም ይህንኑ አድርጓል። ሶምሶን ሕይወቱን እንደጀመረ በሥጋውም ሆነ በነፍሱ ብርቱ ሰው ነበር። እግዚአብሔር አምላክ እርሱን የመረጠው ገና ከመወለዱ በፊት ነበር። ልጁም ከእናቱ ማፀን ጀምሮ ለእግዚአብሔር የተለየ ናዝራዊ ይሆናልና። የእግዚአብሔርን መንፈስ በጾርዓና በኤልሽታኦል መካከል ባለው በዳን ሰፈር ውስጥ ሊያነቃቃው ጀመረ። ይሁን እንጂ ውስጡ እየደከመ ሲመጣና ዝሙት ሲቆጣጠረው በእርሱ ላይ ከሰለጠነችው ከደሊላ ጋር በፍቅር ወድቋል። እርሷ የብርታቱን ምስጢር ለማወቅ ፈልጋ ስለነበር መልሱን እስኪሰጣት ድረስ አጥብቃ ትነዘንዘው ነበር። ዕለት ዕለትም በቃሏ ነዘነዘችው፣ አስቸገረችው። ነፍሱም እስከ ሞት ድረስ ተጨነቀች። መሳፍንት 16:16። ስለሆነም እርሱ ከውስጥ እየደከመ ሲመጣ እጁን ለእርሷ ሰጥቷል፣ የሚገባውንም ቅጣት አግኝቷል። ቀስ በቀስ ውስጣዊው ድክመት ቦታውን ይዟልና። አንዳንድ ጊዜ የመውደቅ ምክንያት የሚመጣው ከውስጥና ከውጭ በአንድ ላይ ይሆናል። ልክ አባታችን ያዕቆብ እንደገጠመው ማለት ነው። እርሱ በረከቱን ለመቀበል ከውስጥ ውጊያ ገጥሞታል። በረሃብና በድካም ውስጥ የነበረው ወንድሙ ሲመጣ እርሱን ከማታለሉ በፊት ብኩርናውን ወስዶበት ነበር። ዘፍጥረት 25:29። እናቱ አባቱን ሊያታልል የሚችልበትን ዘዴ ሌላ ዘዴ ስትነግረው ውሳጣዊ ድካሙ ይህን የማታለል መንገድ ለመቀበል ዝግጁ ሆኖ ነበር። ምክንያቱም አስቀድሞ የነበረው ዕውቀትና ውሳጣዊ የልቡ ምኞት ረድቶታልና። በመሆኑም ጥቂት ፍርሃት ከማሳየት ይልቅ አባቱን ለማታለል ተስማምቷል። ለአባቱም የበኩር ልጅህ እኔ ነኝ፣ ኤሳው ነኝ ዘፍጥረት 27:19 ብሎታል። ንጉሥ አካብ የእዝራኤላዊው የናቡቴን ርስት ለመውረስ በተመኘ ጊዜ ውስጡ ደካማ ነበር። ሚስቱ ኤልዛቤል ለእርሱ ናቡቴን በመግደል የወይን ቦታውን እንዲወርስበት የተሳሳተ ምክር ስታካፍለውም አካብ በእርሷ የቀረበለትን ሰይጣናዊ ዕቅድ ተግባራዊ አድርጎታል። እዚህ ላይ ውስጥና ውጭ አንድ ላይ አብረዋል ማለት ነው። ይሁዳም እንዲሁ ነበር።
የእርሱ ውስጥ በፍቅረ ነዋይ ተጭኖ ስለነበር ሊቃነ ካህናቱ ሲያባብሉት ገንዘቡን በመቀበል ጌታን አሳልፎ ለመስጠት ተስማምቶ ነበር። ንጉሥ ሄሮድስ እርሱ ውስጡ ውዳሴ ከንቱን በመውደድ ተወግቶ ነበር። በመሆኑም ሰዎች ሁሉ ይህ የእግዚአብሔር ድምፅ ነው ሐዋርያት 12:22 የሚለውን ቃል በተናገሩ ጊዜ ውስጡ በደስታ ፈነጠዘ እንጂ እንዲህ ያለውን ሁኔታ ለማስቆም አልሞከረም። በመሆኑም የእግዚአብሔር መልአክ ወዲያውኑ ተገልጦ እርሱን በመምታት በትል ተበልቶ እንዲሞት አድርጎታል። ይሁን እንጂ ሐዋርያው ቅዱስ ጳውሎስ በልስጥራን ሳለ ከእናቱ ማኅፀን ጀምሮ ልምሾና አንካሳ የነበረውን ሰው በፈወሰው ጊዜ እርሱ ብድግ ብሎ ወዲያና ወዲህ ሲመላለስ የተፈጠረው ሁኔታ ቀደም ሲል ከተመለከትነው ታሪክ ጋር ተቃራኒ ነበር። የከተማዋ ካህን ይህን ሲሰማ ከሕዝቡ ጋር በመሆን ለጳውሎስና ለበርናባስ የኮርማ መሥዋዕት ሊሰውላቸው በወደዱ ጊዜ ቅዱስ ጳውሎስ ይህን በመቃወም እንዲህ ነበር ያላቸው። እናንተ ሰዎች ይህን ስለምን ታደርጋላችሁ? እኛ ደግሞ እናንተ የምንሰማ ሰዎች ነን። ሐዋርያት 14:13 ከዚህም በኋላ ሰዎችን ሁሉ በመገሰጽ በአንድ ሕያው እግዚአብሔር እንዲያምኑ ጠርቷቸዋል። የዚህ ውጤቱ አይሁድ ግን በአንጾኪያና ከኢቆንያን መጡ። ሕዝቡንም አባብለው ጳውሎስን ወገሩ። የሞተም መስሏቸው ከከተማ ወደ ውጭ ጎተቱት። ሐዋርያት 14:19 ተብሎ ነው የተገለጠው። እንዲህ እያለ የአቡነ ሺኖዳ የጽድቅ ሕይወት መጽሐፍ ምክሩን ይቀጥላል። እኛም በሚቀጥለው ቀጣዩን ክፍል እናቀርብላችኋለን። እስካሁን አብራችሁን ስላቆያችሁ እናመሰግናለን። ሰብስክራይብ እና ላይክ በማድረግ ቻናሉን እንድታሳድጉትና እንዲህ አይነት መንፈሳዊ ምንባባት እንዲደርሳችሁ በአክብሮት እጠይቃለሁ። አመሰግናለሁ።